ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 27 ወይም ሜይ 5 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 187 ብር ከ01 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 154 ብር ከ87 ሳንቲም ተገዝቶ 157 ብር ከ97 ሳንቲም እየተሸጠ ነው። በንግድ ባንክ 153 ብር ከ46 ሳንቲም ተገዝቶ 156 ብር ከ53 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 137 ብር ከ28 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ነው። 113 ብር ከ28 ሳንቲም ተገዝቶ 115 ብር ከ55 ሳንቲም የተሸጠ ነው። በንግድ ባንክ 110 ብር ከ83 ሳንቲም ተገዝቶ 113 ብር ከ05 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 133 ብር ከ83 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ78 ሳንቲም ተገዝቶ 156 ብር ከ85 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ48 ሳንቲም ተገዝቶ 110 ብር ከ65 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 218 ብር ከ53 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 184 ብር ከ80 ሳንቲም ተገዝቶ 188 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 179 ብር ከ86 ሳንቲም ተገዝቶ 183 ብር ከ46 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 252 ብር ከ91 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 210 ብር ከ08 ሳንቲም ተገዝቶ 214 ብር ከ28 ሳንቲም የተሸጠ ነው። በንግድ ባንክ 204 ብር ከ40 ሳንቲም ተገዝቶ 208 ብር ከ49 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 238 ብር ከ50 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ተገዝቶ 202 ብር ከ71 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ71 ሳንቲም ተገዝቶ 196 ብር ከ56 ሳንቲም የተመነዘረ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ91 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ72 ሳንቲም ተገዝቶ 45 ብር ከ62 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ78 ሳንቲም ተገዝቶ 42 ብር ከ62 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 20 ብር ከ10 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 16 ብር ከ77 ሳንቲም ተገዝቶ 17 ብር ከ11 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ38 ሳንቲም ተገዝቶ 16 ብር ከ71 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 608 ብር ከ8 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ12 ሳንቲም ተገዝቶ 513 ብር ከ19 ሳንቲም የተሸጠ ነው። በንግድ ባንክ 491 ብር ከ81 ሳንቲም ተገዝቶ 501 ብር ከ65 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ37 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ77 ሳንቲም ተገዝቶ 25 ብር ከ26 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ06 ሳንቲም ተገዝቶ 22 ብር ከ50 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ96 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኢትዮጵያ ንግድ ባንክ ነው። 1 ብር ከ61 ሳንቲም ተገዝቶ 1 ብር ከ65 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ84 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 43 ብር ከ81 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ92 ሳንቲም ተገዝቶ 41 ብር ከ73 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 51 ብር ከ33 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 486 ብር ከ32 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ49 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 495 ብር ከ22 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 263 ብር ከ75 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ13 ሳንቲም እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 63 ብር ከ43 ሳንቲም እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 78 ሳንቲም እየተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ23 ሳንቲም ተገዝቶ 9 ብር ከ41 ሳንቲም እየተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲም ተገዝቶ 1 ብር ከ21 ሳንቲም እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲም ተገዝቶ 88 ሳንቲም እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።